ዘፍጥረት መጽሐፍ ምዕራፍ 45 ቁጥር 1 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለው። ሰዎቹንም ሁሉ ከፊቴ አስወጡልኝ ብሎ ጮሆ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖንም ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና ይህ 2 ዓመት በምድር ላይ ረሃብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመታት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀረላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ፈርዖንም እንደ አባት ሆነኝ፣ ፈርዖን እንደ አባት አደረገኝ፣ ለፈርዖንም እንደ አባት አደረገኝ። በቤቱም ሁሉ ላይ ጌታ፣ በግብፅ ምድር ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ቤት ውጡ፣ እንዲህ በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። እኔና ወደ እኔ ና፣ አትዘጊ። በኬሴም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆችህ፣ ለልጆችህም ልጆች፣ በጎችና ላሞች፣ ከብቶችህም ሁሉ ይላል። ይህ ስፍራ የሚያወራው ስለ ዮሴፍ እና ስለ ወንድሞቹ እንደሆነ መጽሐፍ ቅዱሳችን ይነግረናል። እንግዲህ ስለ ዮሴፍ ታሪክ ወደ ኋላ ተመልሳችሁ 1-3 ምዕራፎችን ብትመለከቱ እንዴት አድርጎ ወደዚህ ምድር እንዴት እንደመጣ መጽሐፍ ቅዱሳችን ይነግረናል። ስለዚህ እንዴት ነው ዮሴፍ ወደዚህ ምድር የመጣው ሲባል፣ ዮሴፍ ወደዚህ ምድር የመጣው ተሽጦ ነው። ወደ ግብፅ ምድር የመጣው ተሽጦ ነው። ለምን ተሸጠ ሲባል ከመሸጡ በፊት አስቀድማችሁ ስትመለከቱ ዮሴፍ አባቱ ያዕቆብ ለዮሴፍ በጣም የሚያምር የሚያብለጨልጭ ጥሩ ጌጥ ያለው ልብስ ገዛለት ይላል። አባቱ ያዕቆብ ለዮሴፍ የሚያብለጨልጭ ጌጦች ያሉበት የሚያምር ነገር ያለበት የሞላበት ለዮሴፍ ገዛለት። ለምንድነው ለዮሴፍ የተገዛለት ሲባል ዮሴፍ በእርጅና ወራት የተወለደ ልጅ ስለሆነ በጣም ይወደዋል። የመጨረሻ ልጁ ነው። ከሱ ቀጥሎ ቢንያም ነው የተወለደ እና እናቱ 2 ልጆች ብቻ ናቸው፣ 2 ወንዶች ነው የወለደችው። ስለዚህ ዮሴፍና ቢንያም ወንድማማቾች ናቸውና ዮሴፍ ቢንያም ከመወለዱ በፊት ዮሴፍ ስለተወለደ ምን ያደርጋል? በጣም ቆንጆ ልብሶችን ይገዛለታል። ጥሩ ልብሶችን ይገዛለታል። ለምን ከተባለ ወንድሞቹ ክፋትን ሲያደርጉ፣ ወንድሞቹ መጥፎ ነገርን ሲሰሩ፣ እርሱ ግን ከነሱ ጋር ተባብሮ መጥፎ ነገር ይሰራል ሳይሆን አመቶ ከአባቱ ጋር ያወራል፣ ለአባቱ ይነግረዋል። የወንድሞቹን ክፋት ለአባቱ ይነግረዋል፣ ያወራዋል። ስለዚህ ይላል ከዚህ የተነሳ ዮሴፍ በአባቱ ዘንድ የተወደደ ሆነ እና አባቱም በጣም ቆንጆ ልብሶች፣ ምርጥ ልብሶችን፣ የሚያማምሩ ልብሶችን ይገዛል። እና እንደምታውቁት አንድ ቀን እነሱ የአባታቸውን ያዕቆብን ከብት ሊጠብቁ ወንድሞቹ ሲወጡ ዮሴፍ በአባቱ ዘንድ ቀርቶ ነበርና አባቱ እንደዚህ ያለው፣ ሂድና ለወንድሞች ምግብ አድርስላቸው፣ ከዛስ ደህንነታቸውን ጠይቅ እና ወሬውን ለኔ አምጣልኝና ንገረኝ አለው። እሺ ብሎ ምግቡንም ያዘ። ከዛ በኋላ ወደ ወንድሞቹ ዘንድ ሄደ። ወደ ወንድሞቹ ዘንድ ሲሄድ የተላከው ከአባቱ ዘንድ ለማ ሲባል ለወንድሞቹ ምን ይዞ? የሚበላ ነገር ይዞ። እነሱ ያሉት ሐሩር ውስጥ ስለሆነ፣ እነሱ ያሉት ምድረ በዳ ውስጥ ስለሆነ እኔ አልሄድም። ትንሽ ልጅ ነው ዮሴፍ፣ በጣም ትንሽዬ ልጅ ነው። በእድሜም ከነሱ በታች ነው። ግን ምድረ በዳውን አልፈራም። የሆነ ሰውዬ አስከትሎ አልወጣም። እያወራው ያለውት ስለ ዮሴፍ እንዳልሆነ በደንብ ታውቃላችሁ። እዚህ ቤት ላይ ብሉይ ኪዳንን ስናወራ፣ ስናነብ፣ ስንማማር ስለምን እንደምናወራ በደንብ ይገባል።
እዚህ ብሉይ ኪዳንን አንብባችሁ ስለ ዮሴፍ አንብባችሁ ዮሴፍ ጋር የምትቀሩ ከሆነ ከስራችኋል። ታሪክ ነው የሚሆንባችሁ። ብሉይ ኪዳንን አንብባችሁ ነገር ግን ወደ ኢየሱስ ክርስቶስ ከደረሳችሁ ወይም ከተረጎማችሁ እናንተ አትርፋችኋል ማለት ነው። ስለዚህ ከአባቱ ዘንድ ጥሩ ልብስ አለው፣ ቆንጆ ልብስ አለው። በአባቱ ዘንድ ይወደዳል፣ በአባቱ ዘንድ ይፈቀራል። በአባቴ ቤት መቀመጥ ይችል ነበር። ሰውየው ግን አባቱ ናና ሂድ ለወንድሞቹ የሚበላ ነገር አድርስላቸው ሲል እኔ አልሄድም እኔ እዚህ ጋር ተመጭቶኛል ብሎ መቅረት ይችል ነበር። ነገር ግን እዛ አሩር ቦታ የተቀመጡት ወንድሞቹ ስለሆነ እዛ ምድረ በዳ ላይ የተቀመጡት ወንድሞቹ ስለሆነ የሚበላ ነገር አድርስላቸው ሲባል እሺ ብሎ ነው ወደ ምድረ በዳ ሄደው። አይ እኔ አልሄድም እዛ ቦታ ላይ ይቀመጣሉ አላለም። የሚገርማችሁ ምድረ በዳ ላይ እየዞረ ሲሄድ ደከመ ይላል መጽሐፍ። ምድረ በዳ ላይ እየዞረ ቢፈልጋቸው አጣቸው፣ ቢፈልጋቸው ወንድሞቹን አጣቸው። እና አንድ ሰው መንገድ ላይ ያገኘውና ምን ትፈልጋለህ አለው። ወንድሞቼ ላገኛቸው ምግብ ላመጣላቸው አባቴ ሰደደኝ፣ እነሱን እየፈለኳቸው ነው ሲል እንዴ እነሱ እኮ ወደ ሌላ ስፍራ ሄደዋል፣ መንደር ቀይሯል ብሎ ሲላቸው ተከትሏቸው ሄደ። ለምን? ከአባቱ ዘንድ ምግብ ይዞ የመጣው ለወንድሞቹ ነው እንጂ ከመንገድ አጥቻቸዋለሁ የራሳችሁ ጉዳይ ብሎ እንዲመለስ አይደለም። ሲያጣቸው አልተመለሰም። እስኪያገኛቸው ድረስ ምድረ በዳ ላይ ተቅበዘበዘ። እስኪያገኛቸው ድረስ ሃሌሉያ፣ ኢየሱስ ጌታ ነው። መጽሐፍ ሲናገር እንደዚህ ይላል፣ እኛ እንደ በጎች ተቅበዝብዘን ወደ ገዛ መንገዶቻችን ሄደን ነበር። እረኛ እንደሌለው በግ ተቅበዘበዝን። ኢየሱስ የኛን መቅበዝበዝ አይቶ ከላይ ከአባቱ ዘንድ የሚበላ የሰማይ ምግብ ይዞ ልመጣ። የሰማይ ምግብ ይዞ መጣ ኢየሱስ። ማን ነው የላከው? ምግቡን ማን ላከ ሲባል አባቶቸው ያዕቆብ ነው ምግቡን የሰጣቸው። ዮሴፍ አይደለም ምግቡን የሰራው፣ በራሱ እጅ የተሰራ አይደለም፣ ወይም በሆነ ነገር አይደለም። ሂድና የሚበላ ነገር ስጣቸው። ከኔ ከአባታቸው ዘንድ የሚበላ ነገር፣ የሚጠጣ ነገር፣ ለድካማቸው ለረሃባቸው የሚያስታግስላቸውን ምግብ እንካ አድርስላቸው አለ። እና እዚያው ይዞ ሲሄድ አለበት የተባለ ቦታ ሲሄድ የሉም ልጆቹ። ተቅበዘበዘ ይላል መጽሐፍ ሲናገር። ምድረ በዳ ላይ ምግቡን ይዞ ተቅበዘበዘ። ምድረ በዳ ላይ ዞረ። ዮሴፍ ፈለጋቸው እና መጨረሻ ላይ ሲያገኛቸው እናንተ እንዴት ናችሁ? አንድ መልእክት አለኝ። ይኸውላችሁ በአባቴ ቤት ጥሩ ነገር እየለበስኩ መቀመጥ እችል ነበር፣ ጥሩ ነገር እየበላው መኖር እችል ነበር። ነገር ግን ምግብ ይዤላችሁ መጥቻለሁ፣ የሚበላ ነገር ይዤላችሁ መጥቻለሁ። ከአባቴ ዘንድ የሚበላ ነገር ይዤ መጥቻለሁ። ለዚህ ነው ኢየሱስ ሲናገር እንደዚህ አለ፣ አባቶቻችሁ በምድረ በዳ መና በሉ እና ሞቱ። የሚገርማችሁ እነሱ መና የበሉት ሙሴ መና ሰጥቷችሁ ሳይሆን የሰማይ አባቴ ነው ያበላቸው አለ። የሰማይ አባቴ አበላቸዋልና እና ሲባል የሚገርማችሁ ለሚጠፋ መብል አትስሩ። ዮሐንስ ወንጌል ምዕራፍ 6 ቁጥር 24 ጀምራችሁ ስታነቡ ለሚጠፋ መብል አትስሩ እና ህይወት ላለው ነገር መብል ስሩ፣ እርሱ አብ አትሞታልና። ምንድነው እሱ ህይወት ሲባል? አብ በላከው በልጁ በኢየሱስ ክርስቶስ ማመን፣ አብ የላከውን እርሱን መቀበል እና ሲባል ከሰማይ የወረድኩኝ እውነተኛ እንጀራ እኔ ነኝ። ሃሌሉያ! አብ የላከላችሁ እውነተኛ እንጀራ፣ አብ የሰጣችሁ እውነተኛ እንጀራ፣ ከአብ ዘንድ የመጣላችሁ ትክክለኛ እንጀራ እኔ ነኝ አለ ኢየሱስ። እኔን የሚበላ ከእኔ የተነሳ በህይወት ይኖራል። እኔን የሚበላ ከእኔ የተነሳ ምን ይላል? በህይወት ይኖራል። ለምን ሲባል አባታችሁ ምግብ ልኮላቸዋል። ኧረ በኢየሱስ ስም አሜን በሉኛ። ከሰማይ የተላከ አንድ ምግብ አለ። ከሰማይ የመጣ አንድ ምግብ አለ። ምን? ኢየሱስ።
ክብር ለአምላካችን ይሁን። እና ዮሴፍ ምግብ ይዤላችሁ መጥቻለሁ ብሉ አላቸው። ኦኬ እሺ እንበላለን። ሰዎቹ ምግብ ከሰጣቸው በኋላ ዮሴፍን አዩትና ተነሱበት ይላል። ለምን ሲባል ዮሴፍ አስቀድሞ የነገራቸው ነገር ስለለ ያንን የነገራቸውን ህልም ያወራቸውን ህልም እያሰቡና ያስታወሱ ልክ ከሩቅ ሲያዩት አያችሁ ባለ ህልመኛው መጣ እና እንግደለውና ህልሙ እንዴት እንደሚሆን እስቲ እንመልከት ማለት እናጥፋውና እንዴት ህልሙ ወዴት እንደሚሄድ እናየዋለን። እና አይተው ባለ ህልመኛ መጣ እንገለዋለን ብለው ተማማሉበት፣ ተነሱበት እና ተነሰው ልክ ሊገሉ ሲሉ ሮቤል ተነሳና እንደዚህ አለው፣ እኔ የምላችሁ ከምትገሉት አለው ከምትገሉት ለምን ምንድነው ጉድጓድ ውስጥ ለምን አንጠለውም? እሺ ለዚህ ነው መጽሐፍ ሲናገር ኢየሱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ዮሴፍ ሄደ እኮ ሊገሉት ሊያጠፉት እኮ ተነሱ የሚባል እኮ ሌሎች ክፉ ሰዎች ቢሆኑ እኮ እሺ ብለህ ነው የምትቀበለው። ዮሴፍ ላይ የተነሱት የገዛ ወንድሞቹ፣ ዮሴፍ ላይ የተነሱት የገዛ የእናትና የአባቱ ወንድሞች ኢየሱስ እንዲሞት እኮ አሳልፎ የሰጡት እኮ ባዳ አይደሉም እኮ። ኢየሱስ እንዲሞት እኮ አሳልፎ የሰጡት እኮ ኢየሱስ ላይ እንዲሞት ፍርድ የፈረዱት እኮ የገዛ ወገኖቹ የተባሉት ናቸው። እግዚአብሔር አስቀድሞ ከአብርሃም ጀምሮ ሲያወራቸው የነበረ የገዛ ወገኖቹ የሚባሉት ናቸው። እነሱ ናቸው ኢየሱስ እንዲሞት አሳልፎ የሰጡት። ዮሴፍ ላይ ልክ እንደተነሱ ኢየሱስ ላይም ተነሱ። የገዛ ወንድሞቹ የገዛ ወገኖቹ ዮሴፍን ለመግደል ምክክር እንዳደረጉ ኢየሱስ ላይ ምን አይነት ክፉ ነገር እንደሚያደርጉ ይመካከሩ ነበር ይላል። የገዛ ወንድሞቹ ልክ ዮሴፍን ከርቀት አዩትና ይሄው መጣ እና ክፉ ነገር እናርግበት እንግደለው። አንተ እንዴት ወንድም ላይ እንዴት የመግደል ሐሳብ እንዴት ይመጣልሃል? እንዴት የማጥፋት ሐሳብ እንዴት ይመጣልሃል? እነሱ ከርቀት አዩትና ከርቀት አይተው ወይኔ የአባቴ ልጅ መጣ እንዴ ገና እኮ ሕፃን ነው፣ ገና እኮ ትንሽዬ ነው፣ ገና ለጋ ዕድሜ ነው እኮ እንዴት ምድረ በዳ ላይ ብቻውን ይመጣል እንዴት ብለው ሊሳሱለት ሲገባቸው እነሱ ግን አዩትና ተመካከሩበት። እንገለዋለን አሉ፣ እናጠፋዋለን አሉ። የገዛ ወንድሞቹ ዮሴፍ ላይ ምክክር ቁጭ ብለው እንዴት አድርገው እርሱን ሊከባከቡ እንደሚገባ ሳይሆን እንዴት አድርገው ሊያጠፉት እንደሚገባ ተመካከሩበት። የገዛ ወንድሞቹ ኢየሱስ ላይ ማን መከረ? እርሱ ስርዓት የሰጣቸው ኢየሱስ ራሱ ስርዓት የሰጣቸው ሕግ የሰጣቸው ክህነት የሰጣቸው ሃሌሉያ ስርዓት የሰጣቸው ሕግ የሰጣቸው ክህነት የሰጣቸው ቤተ መቅደሱን ስርዓት የሰጣቸው የሰማዩን መልክ እንዴት አድርጎ ምድር ላይ መኖር እንዳለባቸው ሕግ ያስተማራቸው የገዛ ወገኖቹ ኢየሱስን ከርቀት አይተው ሊቀበሉት ሲገባ ኢየሱስን አይተው እንዴት መግደል እንዳለባቸውና እንዴት ከምድር ላይ ማጥፋት እንዳለባቸው እንዴት ከስብከታቸው ስፍራ ማውጣት እንዳለባቸው ተመካከሩ። የገዛ ወንድሞቹ የገዛ እህቶቹ የገዛ ወገኖቹ የተባሉት ኢየሱስ ላይ ተማከሩበት። የእውነትም ይሄ ነገር ከየት ይመጣል እንዴት ይሆናል ብለው እነ ሰባ ሰገሎች ባይዘው እስራኤላውያን አይደሉም፣ ከሩቅ ሀገር የመጡ ናቸው፣ ከምስራቅ የመጡ ናቸው፣ እጅግ በጣም ከራቀ ስፍራ የመጡ ናቸው። የገዛ ወገኖቹ ያልሆኑ ኢየሱስ ጌታ እንደሆነ ሲወለድ ገብቷቸው ሲሰግዱለት ሲቆም ሲያድግ ግን ሊገሉት ተነሱ። ሰባ ሰገሎቹ ከሩቅ የመጡት ሰዎች ከሩቅ ማለት ልክ እንደኔና እንዳንተ ማለት ነው። ሕግ የሌለን እግዚአብሔርን የማናቅ ርቀን የነበረ ከተስፋ ቃሉ ከኪዳኑም ከሕጉም ከክርስቶስም ውጪ የነበርን እነዛ ሰባ ሰገሎች ልክ ሲወለድ አይተው ይሄማ ንጉስ ነው፣ ይሄማ ጌታ ነው፣ ይሄማ ገዢ ነው ብሎ ሲሰግዱለት የገዛ ወገኖቹ ግን ስርዓት የተቀበሉት ወገኖች ከሱ ጋር ሲያወሩ የነበሩት ወገኖች ሕግን ተቀብለው የነበሩት ወገኖች ኢየሱስን ከሩቅ አይተው ሲመጣ
ለመግደል ተማከሩበት፣ ለመግደል ተነሱበት። የገዛ ወገኖቹ የራሱ ወገኔ ኢየሱስ ቃል በቃል ምን እንዳልታስታውሳላችሁ? እኔ ለውሾች አልመጣው ማለት ቃል በቃል ኢየሱስ እኛን ውሾች አለን። ከእስራኤል ውጪ ያሉትን ኢየሱስ የልጆችን ምግብ አንስቶ ለውሾች መስጠት ተገቢ አይደለም ማለት ውሾች ለተባልን አትፍሩ። አሁን የእግዚአብሔር ልጅ ሆናል እኮ ሃሌሉያ። አይ ከሕጉ ውጪ ያሉት እንኳን እንዲህ አይነት የወረደ ማንነትና ስም ነው ያላቸው። ሰባ ሰገሎቹ ገብቷቸዋል። ከሩቅ የመጡት ገብቷቸዋል። ከሩቅ ስፍራ የመጡት ገብቷቸዋል። መካከላቸው የቆመው ግን አልገባቸውም። እና አይተው ምን አሉት? ኢየሱስን እንገለዋለን አለ። ኢየሱስን እንገለዋለን አለ። እንዴ የመጣሁት እኮ ምግብ ይዤላችሁ ነው። አንተ አንድ ቀን በትክክል እንኳን የሆነ ነገር ያደረገልህ ይቅርና አንድ ቀን በትክክል ሰላም ላለ ሰውዬ እኮ ራሱ እኮ አንተ ክብር ይኖራል እኮ። ኢየሱስ እኮ የሚበላ ነገር ነው ይዞላቸው የመጣው። ልክ ዮሴፍን ለመግደል እንደተነሱበት ኢየሱስ ላይም ተነሱ። የገዛ ወንድሞቹ አይዛቦች እንዲሰቅሉት፣ አይዛቦች እንዲጫወቱበት፣ አይዛቦች በሱ ላይ የፈለጉትን ነገር እንዲያደርጉበት አሳልፈው ሰጡት ኢየሱስን። እና ጉርጋድ ውስጥ ከተቱ ዮሴፍን። ከዛ ወጡ። ሮቤል ለምን እንዲህ ከማድረግ ታውቃላችሁ? ሮቤል የት እንደሄደ ባላቅም ልክ ሮቤል ዞር ብሎ ሲመጣ ከዛ በኋላ ሮቤል ዞር ብሎ ሲመጣ መጡና እንደዚያ አይ ይሄንን ሰውየማ ከምንገለው ድንገት ቀና ብሎ ምግቡን እየበሉ ቀና ብሎ ሲያዩ በዛ በኩል የሚያልፉት ነጋዴዎችን አዩና አንስተ ለምን ይሄን ሰውዬ ግን እዛ ውስጥ ከምንገለው ልብሱን ከላው ላይ አውልቀን ከዛስ ደም ቀብተንበት አውሬ ነው የበላው ለምን ብለን ለአባቷ ነግረው እሱንስ ምን እናርገው? ድጋሚ እንዳይመጣ አድርገን ከዚህ ሰፈር ከዚህ መንደር ከኛ ህይወት እኛ ርቀው ብለው ለሚነግዱ ነጋዴዎች አሳልፎ ሰጡት ዮሴፍን። ገንዘብ ተደራደሩበት። በገዛ ወንድማቸው ላይ ገንዘብ ተደራደሩ። በገዛ ወንድማቸው ላይ ድርድር ቁጭ ብለው ስንት ተከፍለኛለህ? አረ አዋጣኝም፣ ይሄን አድርግልኝ፣ አዋጣኝም ያዋጣኛል እየተባባሉ ተደራድረው በገንዘብ ሸጡት። ማ ሲባል የገዛ ወንድሞቹ። ኢየሱስን ማን ነው የሰጠው? ማን አሳልፎ ሰጠው? ማን ሸጠው ኢየሱስን ሲባል አብሮት ይበላ ይጠጣ የነበረው የገዛ ሐዋርያ ብሎ ስም የሰጠው እርሱ ሐዋርያ ነው ብሎ ከሕዝብ መካከል ያመጣው እርሱ አሳልፎ ሰጠው። ተደራደረበት። ኢየሱስን ሰጣችኋለሁ እናንተ ምን ትሰጡኛላችሁ ብሎ ድርድር ቁጭ አለ። አንተ ከምግብህ ጋር ትደራደራለህ እንዴ? እንኳን ምግብ አይደለም እንኳን የዘላለም ሕይወት አይደለም ሰው እኮ ዛሬ ከሚለብሰው ልብስ ጋር ራሱ እኮ አይደራደር። አንተ ይሄ የኔ ነው ትላለህ። ሰው መጥቶ ይሄንን ልብስ ካንተ ላይ ሊያወልቅ ቢፈልግ ኧረ እኔ የራሴ ነው ይሄ የገዛ ልብሴ ነው እንዳትነካብኝ ትላለህ። እንዴት ትደራደራለህ ከሱ ጋር? በሱ ላይ እንዴት ድርድር ትቀመጣለህ? ተደራደሩ። ኢየሱስ ላይ ተደራደሩ። ዋጋ ተስማሙ እና ሸጠው። ብሩን ተቀብሎ ኢየሱስን አሳልፎ ሰጠው። ክብር ለጌታ ይሁን። ኢየሱስ ጌታ እና ይሄ ሁሉ ከሆነ በኋላ ዮሴፍ እርሱ ወደማያውቀው የገዛ ወገኖቹ ወደ ሌሉበት የገዛ ህዝቡ ወደ ሌለበት አባቱ ወደ ሌለበት ገና ለጋ ልጅ ነው። ገና እድሜው ትንሽ ነው ይሄ ልጅ። እርሱ ወደማያውቀው ስፍራ አሳልፈው ሰጡት። የፈለገውን ነገር ያደርጉበት ዘንድ ያሻቸውን ነገር ይፈጽሙበት ዘንድ ሰጡት። ይሄው ሰተናል፣ ፈርመናል፣ እንካ ውሰደው ብለው ሰጡት ዮሴፍ። እነሱ በሰላም አባቶች ዘንድ የሚኖሩ መስሏቸዋል። በሰላም የሚቀጥሉ መስሏቸዋል። የሆነ ቀን ፊታቸው እንዳለ የሆነ ቀን ፊታቸው እንደሚመጣ አልገባቸውም፣ አላወቁም። እና አሳልፈው ሰጡት ዮሴፍን። ሄደ፣ ምድረ በዳ ላይ ሄደ እና ተቀባበሉት። ነጋዴዎቹ ይዘው አደባባይ ላይ አቆመው። እቺን እንደሚሉት አደባባይ ላይ አቆመው። አዳኘን ኢየሱስን ተሳለቁበት። የፈለጉትን ነገር አደረጉበት። ለምን ሲባል የገዛ ወገኖቹ ሊቀበሉት ሲገባ
የገዛ ወገኖቹ ለአሕዛብ አሳልፈው ሰጥተዋልና አሕዛብ ኢየሱስ ላይ የፈለጉትን አደረጉበት። አዳኜ ላይ የፈለጉትን ሰሩ፣ ተፉበት፣ በጥፊ መቱት፣ ተሳለቁበት። አደባባዮቹ ላይ አውጥተው ኢየሱስ ላይ የፈለጉትን አደረጉበት። ኢየሱስ የተገረፈበት ግርፊያ አንተ እሱ ላይ የተገረፈው ኢየሱስ የተገረፈበት አለንጋ ያ ጅራፍ እርሱ እላው ላይ ብረቶች አሉ። እንደዚህ ኖርማል አለንጋ እንደዚህ መጥቶ የሚያርፍበት አይደለም። ብረት አለ ላው ላይ ልክ መጥቶ እዚህ ላይ ሲንጠመጠምና ሲነቅለው ሰውየው አንጀቱንና ስጋውን ነው ነጥሎ የሚያነሳው። የገዛ ወገኖቹ አሳልፈው ሰጥተዋታልና አሳልፈው ስለሰጡት አሕዛቦች ያላቸውን የመጨረሻም ግርፋት ያላቸውንም የመጨረሻው የፈለጉትን ነገር አደረጉበት። ለምን? አሳልፈው ሰጥቶታልና። አሳልፈው ተሰጥቷል። አዳኜን ሰጡት፣ አምላኬን ሰጡት አሳልፈው። የገዛ ወገኖቹ ሊከባከቡት ሲገባ፣ የገዛ ወገኖቹ ሊቀበሉት ሲገባ እነዚህ ያለ ጴጥሮስ ተነሳና በንዴት ቆሞ እንደዚህ ያለ መንፈስ ቅዱስ ሲገባበት ታውቃላችሁ። እኔ ስለዚህ ጉዳይ ሳወራ በንዴት ነው ማወራው። እናንተ አላቸው፣ እናንተ አሳልፋችሁ የሰጣችሁት፣ እናንተ ለአሕዛብ የሰጣችሁት፣ እንዲገረፍና እንዲሞት ያደረጋችሁ፣ እንዲሰቀል የፈቀዳችሁ እናንተ አለ። የክብርን ጌታማ ባወቁት ኖሮ አሳልፈው ባልሰጡት ባልገደሉት ነበረ። እናንተ ገርፋችሁ እንዲሰቀል አሳልፋችሁ የሰጣችሁት ኢየሱስ እርሱ አለ እግዚአብሔር አምላኬ ኢየሱስን ጌታም ክርስቶስም አድርጎ ከሙታን አስነስቶታል። ጴጥሮስ ነገራችሁ አቁሙ፣ እናንተ ናችሁ የሰጣችሁት አለ። አሳልፋችሁ ባሰጡ ኖሮ እሱ የክብር ጌታ ነበር አለ። ሰው እንዴት ከምግቡ ጋር እንዴት ይደራደራል? ሁሉ ጊዜ የምነግራችሁ ምንም ነገር ልትሳሳት ትችላለህ። ምንም አይነት ህይወት ውስጥ ልትገባ ትችላለህ። ኢየሱስ ላይ ግን ትክክለኛ አቋም ከሌለ ከኔ ጋር አትቀጥልም። የምንለያየው እዛ ጋር ነው። ቆንጆ ሰላምታ ሰጥቼ እሄዳለሁ ካንተ። የሆነ ነገር ልትሳሳት ትችላለህ። ኢየሱስ ላይ ግን አቋም ከሌለ አትቀጥልም ከኔ ጋር። ጓደኝነታችን ህብረታችን አይቀጥልም። ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ የት ነበሩ? ምድረ በዳ ላይ ታስታውሳላችሁ። የዛን ጊዜ ሆሳዕና ብሎ ሲቀበሉት ኢየሱስ ወደ ኢየሩሳሌም ሲመጣ ከሩቅ እንደዚህ ኢየሩሳሌምን አያትና ወይኔ ያለ ኢየሩሳሌም ሆይ ንስር ጫጩቷን እንደምሰበስብ ልክ እንደዚህ ሊሰበስብሽ ወደድኩኝ፣ አንቺ ግን አልፈለግሽም። ኢየሩሳሌም ሆይ የመጎብኛሽን ወራት አላወቅሽምና። የመጣው እኮ ምግብ ይዞላቸው ነበረ። ነገር ግን አይተው ይሄማ ካንተ ውጪ ያሉት ኢየሱስን ታስታውሳላችሁ። ቄሳርን እንደዚህ ያሉት ካንተ ውጪ ሌላ ጌታ የለንም፣ ካንተ ውጪ ሌላ ንጉስ የለንም አሉት። እና ንጉሳቸውን ምን ላድርገው ሲሉ ስቀለው በአንድ ድምፅ። አስቀድሞ ግን ኢየሱስ ምን አለ? እኔ ልሰበስብሽ መጥቼ ነበር አለ። እኔ ወደ አንቺ መጥቼ ነበረ፣ እኔ ልሰበስብሽ መጥቼ ነበረ፣ ግን አልወደድሽም። መሰብሰብን አልወደድሽም። በእቅፌ ስር መግባትን አልፈለግሽም። ስለዚህ አለ ኢየሱስ ሁለት ቦታ ነው አለቀሰ የሚል ቃል የተጻፈው መጽሐፍ ቅዱስ ላይ። አንደኛው አልዓዛር ሲሞት፣ አንደኛው ደግሞ ወደ ኢየሩሳሌም ሲመጣ። በነጋታው ኢየሱስ ሊሰቀል ነው። ወደ ኢየሩሳሌም እየመጣ እንደዚህ አለ፣ ወይኔ አለ ኢየሱስ አይቶ ለኢየሩሳሌም አለቀሰላት አለ። ለምንድን ነው ኢየሱስ የምታለቅሰው? እረኛ እንደሌላቸው በጎች ተቅበዝብዞ አያቸውና አለቀሰላት ለኢየሩሳሌም አለ። አንተ ከየት ነው የመጣው? እውነት አንተ እሱ ነህ ሲል ነገርኳችሁ እኮ አወራኋችሁ። እሺ እኔ እንኳን ነግራችሁ ካላመናችሁኝ ስለ ስራዬ ስትሉ እመኑ። አሁን ሕግ የሰጠዋችሁ ነኝ። እያወራቸው አይገባቸውም፣ እየነገራቸው አይገባቸውም። እኔ ልሰበስብሽ መጥቻለሁ አለ ኢየሱስ። እኔ አንድ ላይ ላደርጋችሁ መጥቼ ነበር፣ ግን አልተቀበላቸውም። እና ሰዎቹ ሆሳዕና ብለው አንጥፈው ተቀበሉትና አንጥፈው ተቀብለው ኢየሱስን አንጥፈው ሰቀሉት። የገዛ ልብሶቻቸውን አውልቀው ኢየሱስ መንገድ ላይ አንጥፈውለት የገዛ ነገራቸውን አውልቀው እሱ በጌታ ስም የሚመጣ የተባረከ ነው እያሉ ተቀብለው በሚቀጥለው ቀን ደግሞ ኢየሱስን እንደፈለገ ያድርጉት ዘንድ ለአሕዛብ አሳልፈው ሰጡ። ተደራድሮ በገንዘብ ተደራድሮ ቁጭ ብሎ እንደዚህ በወንበር ዙሪያ በጠረጴዛ ዙሪያ ተደራድሮ ሰጠው። ገንዘብ ተተመነለት ለኢየሱስ። ለአዳኜ ገንዘብ፣ ምግብ ይዞ ለመጣው ገንዘብ፣ ምድራዊ
ነገር ተመኑለት። እርሱ ግን ሰማያዊ ነገር ይዞላቸው መጣው፣ እነሱ ግን ምድራዊ ነገር ተመኑለት። ከአባታቸው ዘንድ ተልኮ መጥቶላቸው እነሱ ተቅበዝብዞ ባሉበት መዛ ምድር ላይ ኢየሱስ ያሉበት ድረስ መጥቶላቸው። ሃሌሉያ! ኢየሱስ ጌታ ነው። አያችሁ፣ ዮሴፍ እነሱ ካሉበት ደረጃ ድረስ እንደመጣ ሁሉ ኢየሱስም ሰማይ ሆኖ ወዳችኋለሁ ምግብ ነኝ እኔን ብሉ አላለም። እኛ ያለንበት ድረስ አንመጣለን። እታች ድረስ ነው የመጣልን። ሲኦል ድረስ ነው የመጣልን። እኛ ያለንበት ምድረ በዳ ድረስ፣ እኛ ያለንበት ታች ድረስ፣ እኛ ያለንበት ምግብ ይዞ የሚበላ ነገር ይዞ ህይወት ይዞ ኢየሱስ መጣልን። ስለዚህ መቀበል የኔና ያንተ ድርሻ ነው ማለት። መውሰድ ማመን የኔና ያንተ ድርሻ ነው፣ ምግቡን መብላት። እና እዛ ከተማ ላይ ገብተው ዮሴፍን ተቀባብለው ሸጡት። ጲጥፋራ የሚባለው ሰውዬ ቤት አስገቡት። ከዛስ ጲጥፋራ የሚባለው ሰውዬ ደግሞ ሳይው እግዚአብሔር አሁንም እግዚአብሔር ከሱ ጋር ይሄዳል። እነሱ አሳልፈው ይስጡት እንጂ እግዚአብሔር አሳልፎ አልሰጠውም። ዮሴፍ እዛ ከተማ በገባ ሁሉ እግዚአብሔር ከሱ ጋር ስለነበረ የእጁ ስራ ሁሉ ይከናወንለት ነበር። ጲጥፋራ ቤት ገባ። የጲጥፋራ ቤት ውጪም ያለው ውስጥም ያለው ሁሉ ነገሩ በዮሴፍ ምክንያት ተባረከ። ለምን? ሰውየው እግዚአብሔር አብሮት ስላለ ዮሴፍን የተቀበለ ሁሉ ይባረካል። አሜን አላችሁ? እሱን የተቀበለ ሁሉ ይባረካል። ጲጥፋራ እንዴት ተባረክ? ቤት እንዴት ተለወጠ? ነገር እንዴት ተለወጠ ሲባል እኔ አላቅም። እሱን ጠይቁት። እሱ ከመጣ ቀን ጀምሮ ነው ቤቱ የተለወጠ። እሱን ጠይቁት። እሱ ሲመጣ ነገር የተቀየረ፣ ስራ የተቀየረ፣ ቤት የተቀየረ፣ ህይወት የተቀየረ፣ መንገድ የተቀየረ። ዮሴፍ ነው የመጣው። ከዮሴፍ ጋር ማን አለ? ሰማይ አለ። ዮሴፍን የተቀበለ ሰው ሁሉ ቤቱ እንደሚባረክለት፣ ዮሴፍን የተቀበለ ጲጥፋራ አይዛብ ቢሆንም ተቀብሎት አንተ